ዛሬ ማውራችሁ ስለ ቤተ እስራኤላውያን ፈላሾች ስለተባሉት ህዝቦች ነው። እስራኤል ጋር ሄደው ወታደሩን ጀግኖች ናቸው፣ የማይታሙ ናቸው። እስራኤልን ደሞ ሲያንቀጠቅጡ ምናምን እስራኤላዊ ሆነው ታያችኋላችሁ። አጥተሲም ታይም ሀበሻ ናቸው፣ አማርኛ ይናገራሉ አንዳንዶቹ ምናምን ግራ ለተጋባችሁ ሰዎች ምንድናቸው እኚህ ህዝቦች ላላችሁ ቤተ እስራኤላውያን ወይም ፈላሾች። ፈላሻ ማለት እነሱን ለማጣጣል መጤሊያ ማለት የተሰጣቸው ስም ነው። ብዙም አለመጠቀሙ የተሻለ ነው። ቤተ እስራኤላውያን እያልን እንቀጥላለን። እኚህ ህዝቦች የዛሬ 3000 ዓመት ምናምን ከእስራኤል አንዳንዶች ከታቦተ ጽዮን ጋር አብረው መጡ ከሰለሞን ጋር ይላሉ። አንዳንዶች ደግሞ ሳይንቲስቶች የታሪክ ምሁራን ደግሞ በንግድም በምንም ብቻ ተሳደው ብቻ መጥተዋል ኢትዮጵያ። ሃይማኖታቸው አይሁድ ናቸው ወይም ጁዲዝምን የሚከተሉት ማለት ነውና ቤተ እስራኤላውያን ኢትዮጵያ ውስጥ ሲኖሩ ሰፊስ ነበር። ግን ክርስትና ከመጣ በኋላ ኢትዮጵያ ክርስትናን አክሱም ክርስትናን ከተቀበለ ጊዜ ጀምሮ በጣም ከባድ ጊዜ ማሳለፍ ጀመሩ። መጀመሪያ ላይ ይዋዝ አልነበሩ ይዋጉ ምናምን ነበር በቃ ግን በጊዜ ሂደት ውስጥ ወደ ክርስትና እየተቀየሩ ግማሾቹ እየተገደሉ በቃ ምናምን እየጠፉ መጡ፣ እየተመናመኑ መጡ። በጣም ይጠቁ ጀመረ ከምላችሁ በላይና በጣም ኢትዮጵያ ውስጥ እንደነሱ የተበደለ የተወገዘም ብሔርም ሃይማኖትም ምንም ነገር የለም፣ ማንነትም ምንም የለም። እንደ ቤተ እስራኤላውያን ኢትዮጵያ ውስጥ እውነቴን ተጨፍጭፈዋል ነው የምላችሁ። እንዲቀየሩ ያልተደረገ ነገር የለም። ወደ አይለኛ ናቸው እነሱም የዋዛ አይደሉም። የትኛው አይቻ ምድር ላይ እንደ ጁዎች ሃይማኖቱን ላለመቀየር የሚሄዱበት ርቀት በጣም ኢቭን ቀየርን ብለው ቤተክርስቲያን ያመለኩ ስቲል ጁዲዝምን ነው የሚከተሉት። መስጊድ ገብተው ጁዲዝምን ነው የሚከተሉት። በዚህ ደረጃ የሚያስገርሙ ህዝቦች ናቸውና መሬት እንዳይኖራቸው በቃ ተገፉ። በየተራራው በየምኑ ነው የሚኖሩትና መሬትም ስለሌላቸው እነሱን ለመጉዳት ነው መሬት የነጠቋቸው። መሬት ሲነጠቁ የሚገርማችሁ ነገስታቶቹ ነው። እሺ እምላችሁ የኢትዮጵያ ነገስታቶች የኛ ነገስታቶች እንትን አትበሉ፣ አይፋችሁ። በዚ ኖርማል ነው፣ በዛ ጊዜ የሚደረግ ነገር ነው። ነገስታቶቹ ቢያደርጉት ኖርማል ነው፣ ስለሚፈሯቸው ነው። እስራኤላውያን የዋዛ አይደሉም። ቤተ እስራኤላውያን ነገ ጁዲዝም ወይም ደግሞ አይሁዶች ቢበዙና ክርስትና ቢያጠፉት ደግሞ እነዚህ በተራቸው እንደዚህ ያደርጉ ነበር። ይሄን ማወቅ አለባችሁ። ፓወር ያለው ሁሉም ይገላል። ይሄንን ወቁ። ትሬት ስለሆኑ ነው እንደዚህ የሚያደርጉት ነገስታቶቹ። ፍራቻ ነው። ተፈርታችሁ ደግሞ የምትፈሩ ህዝቦች ናቸው እና መሬት ይከለከላሉ። መሬት ሲከለከሉ ምን ይፈጠራል መሰላችሁ? ጭራሽ የእጅ ባለሙያ ሆነው አይወጡም። እንዴት የእጅ በቃ ጎበዝ ጦር መሳሪያ ሰሪ ሆኑ። ጎበዝ ቀጥቃጭ በቃ ብረት ጋር ያላቸው ሪሌሽንሺፕ በጣም ተሸወደ። እነሱ መግፋት አለበት፣ እነሱ መያዝ ነበር የነበረበት ማለት እነሱ ነበሩ ዛሬ መሳሪያ አምራቾች። ሌላውም ይወርሳል ከነሱ ካልቸሩ። ገብቷቸዋል። ካልቸሩን ይዘውት ነበር ከማንም በፊት ልክ እንደ አውሮፓውያን። ጎበዝ እንትን ሰሪ ናቸው፣ ሸክላ ሰሪ ናቸው፣ የአርት ሰዎች ናቸው፣ ጥበበኞች ናቸው። በቃ መሬት መነሳት ሰው አረጋቸው። ስማርት በቃ እንዴ